እንደምንላችኋል የእግዚአብሔር ቤተሰቦች አሜን። የእግዚአብሔር የአምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የቀረብኩት ከትንሣኤ በኋላ ያሉትን ዕለታት እስከ ዳግማዊ ትንሣኤ ድረስ ያሉት 6 ቀናት ወይም በአጠቃላይ ከትንሣኤ በኋላ ያሉትን ቀናት ትርጉማቸውን ይዤ እመጣለሁ ብዬ ነበረ። ሰኞና ማክሰኞ ማቅረብ ነበረብኝ። በአንዳንድ አገልግሎት ምክንያት ስላዘገየሁት ይቅርታ ይደረግልኝ። ወዲያ ወዲህ የምትሉበትና ከቤተሰቦቻችሁ ጋር ደስታ ላይ የምትሆኑበት ጊዜ ስለሆነ በተለይ በኢትዮጵያ ውስጥና ብዙም ችግርና ስቃይ መከራ የለበትም ተብሎ በሚታሰብበት ቦታ ላይ ያላችሁ ከቤተሰቦቻችሁ ጋር ደስተኛ ሆናችሁ እያቀረባችሁ እንደሆነ አስባለሁ። ግን ደግሞ ቤተሰቦቻቸው የሞቱባቸው የታረዱባቸው እንዲሁም ደግሞ ጦርነት ያለባቸው አካባቢዎች ላይ ስጋት ስለነበረ ወይም ደግሞ አሁንም ልባቸው ስላላረፈ ሁላችንም በጸሎት ልናስባቸው ይገባል። አረብ ሀገራት ላይ ያሉ እህቶቻችንን ደግሞ እንደዚሁ ከቤተሰቦቻቸው ተለይተው ስለሆነ ትምህርቱን የሚያዳምጡት ወይም ደግሞ በዓሉን የሚያከብሩት ይህንን አውደ ዓመት የትንሣኤ ብርሃን አብረውን እያከበሩ ሆኖ እንዲሰማቸው ማድረግ አለብን። ከሰኞ እስከ እሁድ ድረስ ያለውን ከትንሣኤ በኋላ ያለውን የዕለታት ትርጉም አባቶቻችን ባስቀመጡልን መሰረት እንነጋገራለን ማለት ነው። እንግዲህ የመጀመሪያው ሰኞ ወይም ደግሞ ከትንሣኤ በኋላ ያለው ማግስት ላይ ያለው ማዕዶት ተብሎ ይጠራል፣ ወይም መሸጋገሪያ ድልድይ በመባል ይታወቃል። ሰኞ ሰኑይ ሰናይ መልካም ተብላ እንደተተረጎመች ሁሉ የትንሣኤ ማግስት ደግሞ ሰኞ ማዕዶት ተብላ ትጠራለች። ይህ ምን ማለት ነው? ከሲኦል ወደ ገነት የተሻገርንበትን ቀን ራሱን ጊዜ ችሎ እንዲከበር አባቶቻችን የሰሩት ነው። በእርግጥ አርብ ቀን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ደሙን ካፈሰሰ በኋላ ተፈጸመ ብሎ ሲናገር ወደ ሲኦል ሄዶ ነፍሳትን ወደ ገነት ያሻገረው። ግን ያንን ቀን ስንሰግድ ስንጸልይ ይቅር በለን ማረን ስንል ስለዋልን በትክክል በዓሉ መከበር ስላለበት ከሲኦል ወደ ገነት የተሻገርንበትን ቀን ደስ ብሎን በልተን ጠጥተን ጌታ ሆይ እናመሰግንሃለን፣ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን ደስ ብሎን እንድናከብር የተፈቀደችልን ቀን ናት ማለት ነው። አባቶቻችን ይህንን ቀን ማዕዶት ብለው ይጠሩታል። መሸጋገሪያ ድልድይ ነው ማለት ነው። ሌላው ማክሰኞ ወይም ማግሰኞ ተብሎ የሚጠራው በተለምዶ ነው ማክሰኞ የምንለው እንጂ ማግሰኞ ነው የሚባለው። ማግሰኞ ማለት ማግስተ ሰኞ ማለት ነው፣ የሰኞ ማግስት ማለት ነው። ቀኑ ደግሞ የዳግማዊ ትንሣኤ የትንሣኤ ሁለተኛው ቀን ነው ማክሰኞ ማለት ነው። ቶማስ ይባላል። ቶማስ የተባለበት ምክንያት በጣም ደስ ይላል። ቶማስ እንግዲህ የጌታችን ደቀ መዝሙር ነው። ከ12ቱ ሐዋርያት መካከል አንዱ ነው። ቶማስ አባታችን ወይም ሐዋርያው ቶማስ ከፈሪሳውያንና ከሰዱቃውያን ወገን መካከል በተለይ ከሰዱቃውያን መካከል የተገኘ ነው። ሰው ነፍስ የለውም ወይም ነፍስ የሚባል ነገር የለም ወይም መላእክት የሚባሉ የሉም፣ መንፈስ የሚባል ነገር የለም ብለው የሚያምኑ ናቸው አብዛኞቹ። ካላየሁ አላምንም ብለው የሚያስቡ ስለሆኑ ቁስ አካላውያን ወይም ደግሞ ማቴሪያሊስት ይባላሉ አብዛኞቹ በአሁኑ ሰዓት። ሐዋርያው ቶማስ ከነዚህ ወገን መካከል ነበርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ገብቶ ሰላም ለእናንተ ይሁን ብሎ ሲመጣ ሲታያቸው ቶማስ ተጠራጥሮ ነበረ። ጌታችን መሆኑን ተጠራጠረና ጌታችንና ዳብሰኝና አረጋግጥ ቼክ አድርገው ያለው መጥቶ ዳበሰ። የተወጋው ጎኑን እና በእጆቹ ጣት መካከል በቀዳዳ ሲያስገባ እጁ ተቃጠለች።
ሐዋርያው ቶማስ እጅ ስትቃጠል ጌታዬና አምላኬ ብሎ ጮኸ ይላል። በግዕዝ በአባቶቻችን እግዚእ ወአምላኬ ብለው ይጠሩታል። ጌታዬና አምላኬ ብሎ መጥራቱ ማመኑን የሚያሳይ ነው። አመነ አምላክ መሆኑን፣ መለኮትነቱ ካላቃጠለው አላምንም ብሎ አስቦ ነበርና ሲያቃጥለው አመነ። እግዚአብሔር ሰው በሚወደው መልኩ እንደሚያስተምርና እንደሚያስረዳ ማሳያ ነው። የመጀመሪያው ትልቁ ነገር የዚህ የሐዋርያው ቶማስ የእጅ መቃጠል ምልክቱና ትርጉሙ ካላየን አናምንም ለሚሉትም ያሳያል። ብናይም ባናይም ችግር የለውም ብሎ ለሚያስቡ ግን ለሚወዱት ደግሞ እግዚአብሔር ፍቅሩን ይገልጻል። ጌታችን ኢየሱስ ክርስቶስ ገዥነቱን፣ አምላክነቱን፣ ፈጣሪነቱን በሁለቱም አንደበት ያስመሰክራል፣ በሚያምኑትም በማያምኑትም። እንዲሁም ደግሞ በተለይ በማያምኑት ምን ተብሎ ይጠራል? በአባቶቻችን አፉን ከፍቶ ፊቱን ጸፍቶ አናገረው ይባላል። በሚያምኑት ሆኖ ደግሞ ምልክትን በሚያምኑ ሰዎች እንደ ቶማስ ባሉ ሰዎች ላይ ደግሞ አሳይቶ ዳብሶ አስዳብሶ አምላክነቱን ያስመሰክራል። አይ ችግር የለውም ጌታ ሆይ ብዳብስህም ባልዳብስህም እኔ አምላክነትህን አምኛለሁ ብሎ በእምነት ለተቀበሉ ለነ ቅዱስ ጴጥሮስ ደግሞ እኔ ማን ትሉኛላችሁ ሲል አንተማ የሕያው የእግዚአብሔር ልጅ ነህ ብሎ ምንም ምልክት ሳያይ ቅዱስ ጴጥሮስ ጌታችንን የእግዚአብሔር የባህሪ ልጅ መሆኑን መስክሯል። ስለዚህ እኛ በተለይ ኢትዮጵያውያኖች ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተመሰከረልንን ጌታችን ምን አለው? አንተስ አይተህ አመንክ አለው ሐዋርያው ቶማስን። ሳያዩኝ የሚያምኑ ግን ብፁዓን ናቸው ጸድቀዋል አለ። እኛ ኢትዮጵያውያኖች ወንጌል ሲሰበክልን አንድም ሐዋርያ አንገት ላይ ቢላ አላሳረፍንም ወይም አልቸነከርንም ወይም አላሰቃየንም። ለምን ሰበካችሁን ብለንም አላጉረመረምንም። ይልቁንስ በክብር ተቀብለን በክብር ሸኝተናቸዋል። እንኳንም መጣችሁልን ብለናል። ሐዋርያው በርተሎሜዎስ አይኑ የበራው በርተሎሜዎስና ሐዋርያው ቅዱስ ማቴዎስ ኢትዮጵያ እንደመጡ የአባቶቻችን መጽሐፍት ይናገራል። ጎን ለጎን ደግሞ ኦሪትንም ትከተል የነበረች ሀገር ስለሆነች ኢትዮጵያዊ ጃንደረባ ባኮስ የሚባለው የገንዘብ ሚኒስቴር ላይ የተሾመው በህንደኬ በምትባል የኢትዮጵያ ንግስት ነበረች። ጌታችን ኢየሱስ ክርስቶስ በነበረበት ዘመን ማለት የ30 ዓመት ጎልማሳ በነበረበት ጊዜ ማለት ነው። ኢየሱስ የኢትዮጵያ ንግስት የነበረችው ህንደኬ ትባላለች። በህፃንነቱ ጊዜ የነበረው ንጉስ ሌላ ነው። ካደገ በኋላ የነበረችው ንግስት ደግሞ ህንደኬ ትባላለች። የእሷ በገንዘቧ ላይ የተሾመ የገንዘብ ሚኒስቴር የሆነ ባኮስ የሚባል ጃንደረባ ኢትዮጵያ መጥቶ እስራኤል ሄዶ ነበረ ሊሰብክ ሊሰግድ እና በጋዛ ወይም በፍልስጤም በኩል አድርጎ ወደ እስራኤል በሚሄድበት ሰዓት የእግዚአብሔር ነቢይ፣ የእግዚአብሔር ሐዋርያ፣ የእግዚአብሔር ተላላኪ የሆነ ፊልጶስ አግኝቶት አጥምቆታል። ለመጀመሪያ ጊዜ የትኛውም ዓለም ላይ ወንጌል በደንብ ሳይስፋፋ በደንብ ሳይዳረስ ለመጀመሪያ ጊዜ ተጠምቆ ምንም ሳያስቸግር ለዚያውም በራሱ ፈቃድ ብጠመቅስ ጌታን ባምንስ ብታጠምቀኝስ ማን ይከለክለኛል ብሎ ጠይቆ ኧረ ማንም አይከለክልህም መጠመቅ ትችላለህ ተብሎ በፈቃደኝነት ወደው ፈቅደው የተጠመቁ ህዝቦች ኢትዮጵያውያኖች ናቸው። ለመጀመሪያ ጊዜ ስለ ኢትዮጵያዊ ጃንደረባ ሌላ ጊዜ በሰፊው ይመጣል። ምን ያህል የተባረከና የተቀደሰ ሰው ወይም ደግሞ ምን ያህል ጀግና ሰው እንደሆነ። አጭር አንቀጽ ናት፣ ግን ሰፊ የትምህርት ትንታኔ የሚያስፈልጋት አንቀጽ ናት። የሐዋርያት ሥራ ላይ ያለችው አንቀጽ ኢትዮጵያዊ ጃንደረባ ጌታችን ካረገ ከአንድ ዓመት በኋላ ወይም ደግሞ በ34ኛው ዓመተ ምህረት ላይ ጌታችን በተወለደ በ33 ዓመት ከ3 ወር ይህችን ዓለም የማዳን ስራውን ፈጽሞ ተሰናበተ። ልክ 34ኛ ዓመት ማለት ባረገ በአንደኛ ዓመቱ ማለት ነው። 34 ዓመት ማለት ከተወለደበት ነው እንጂ መቼም ካረገበት እንዳልሆነ ብዙዎቻችሁ ተስማሙበታላችሁ። ያ ማለት ጌታችን ባረገ በዓመቱ ኢትዮጵያ አመነች ማለት ነው። ስለዚህ ቶማስ ምን አለ? ጌታዬና አምላኬ ብሎ ሲጮህ አምላክነቱን ሲመሰክር አንተስ አይተህ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለ። ሰብአ ሰገል ጌታችን መወለዱን ሳያዩ ነው ያመኑት። በኮከብ ተመርተው መጥተው የስጦታ አበረከቱለት። ከዛም አልፎ ደግሞ ከ30 ዓመት በኋላ ከ29 ዓመት በኋላ ማለት ነው
ነው ከ31 ዓመት በኋላ ነው እንጂ። ምክንያቱም ጌታችን ስጦታ የመጣለት የ2 ዓመት ሕፃን ልጅ ሆኖ ነው። በእርግጥ እነሱ ከሀገራቸው የተነሱት ሕፃን ልጅ ሆኖ ነው፣ ገና እንደተወለደ ነው። ግን ወደ እስራኤል እስከሚደርሱ ድረስ ጊዜው ረዝሞባቸዋል ነው የሚሉት አባቶች። በሌላ በኩል ደግሞ ሕፃን ሆኖ ነው ስጦታ የተሰጠው ነው የሚባለው። መጽሐፍ ቅዱስ ማቴዎስ ወንጌል ላይ ቀኑን አሳጥሮ ስለነገረን እንደተወለደ ስጦታ መጣለት ብሎ በአጭሩ ስለጻፈው ነው እንጂ በመሃሉ ብዙ የቀናትና የዓመታት ጋፕ አለው። ዞሮ ዞሮ እዛ ውስጥ አንገባም። ግን ኢትዮጵያውያኖች ጌታ ከመወለዱ ጊዜ ጀምሮ እስከተጠመቀበትና እስካረገበት ካረገም በኋላ እስከሚቀጥሉት ዓመታት ቅዱስ ጴጥሮስ ቆሞ በሚያስተምርበት ሰዓት ልትጠመቁ ይገባችኋል ንስሐ ግቡ ብሎ በልሳናት በሚናገሩበት ሰዓት ከልሳናት ቋንቋዎች ውስጥ አንዱ የግዕዝም ኢትዮጵያ ውስጥ ካሉ ቋንቋዎችም አንዱ ይነገር እንደነበረ ተናግረዋል። ለምን? ወንጌል መሰበክ ስላለበት ነው። እና ሐዋርያው ቶማስ አምላኬ ብሎ የጮኸበትን ቀን ማክሰኞ ቀን ቶማስ ተብላት እንድትጠራ ተወስኗል። የሐዲስ ኪዳን ሐዋርያ ነው። ልክ እንደ ሐዋርያው ቶማስ እኛም ጌታዬና አምላኬ ብለን እናከብራታለን። እኛ ሳናይ ነው እንደዛ ያልነው፣ እሱ ግን አይቶ ነው። ስለዚህ ብፁዓን ተብለን ተጠርተናል። በኢትዮጵያኖች ቅዱሳን ስም እኛም ይህንን ስም ወርሰናል፣ ተቀብለናልና የአምላካችን ስም የተመሰገነ ይሁን። ሌላዋ ቀን ደግሞ ሮብ ወይም ረቡዕ ትባላለች። አራተኛ ቀን ነች ለስነ ፍጥረት። እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ሮብ 4 ተብላ ረቡዕ ተብላለች። ራብዓይ አራተኛ ማለት ነው። ራብዓይ በሮብ ቀን ደግሞ የአልዓዛር ቀን ይባላል፣ ወይም ደግሞ አልዓዛር ተብላ ትጠራለች። እንግዲህ ይቺ የትንሣኤ 3ኛዋ ቀን ወይም ደግሞ የስነ ፍጥረት 4ኛዋ ቀን ተብላ የምትጠራው በሕማማት ውስጥ ደግሞ ሮብ ቀን ጌታችንን ለመሸጥ ወይም ደግሞ ለመግደል የተስማሙበትና ተዋውለው የጨረሱበት ይሁዳም ከአይሁዳውያን ጋር የተስማማበት ቀን ነው ብያቸዋለሁ። አሁን ደግሞ ከትንሣኤው በኋላ ደግሞ የአልዓዛር ትንሣኤ የሚወሳበት ቀን ነው። አልዓዛር ከሞት መካከል መነሳቱን ጌታችን ኢየሱስ ክርስቶስ በተግባር ያሳየበት ነው። አልዓዛር ከሙታን መካከል መነሳቱ እንደ ቀላል ነገር መታየት የለበትም ብለው አባቶቻችን ለዚህ ቀን ወስነውታል። ምክንያቱም እንዲያውም ጌታችን ምን አላቸው? አልዓዛር ተኝቷል አላቸው። አንቀላፍተዋል ሲላቸው፣ እንዴ ጌታ ሆይ ከተኛማ መቼም ጥሩ ስሜት ላይ ሆኖ ይነሳል አሉት። እሱ ስለመተኛት ያወራ መስሏቸዋል። እነሱ ግን የተረዱት ይሄንን ነው። ጌታችን ያወራው ግን ስለ ሞቱ ነበረ። ግን አልዓዛር በጾም በጸሎት በስግደት ወይም በቅድስና ከጌታችን ጋር አብሮ ወዲያ ወዲህ ይንቀሳቀስ የነበረ ያግዝ የነበረ እንዲያውም የጌታ ወዳጅ የቅርብ ጓደኛ ወዳጅ ተብሎ ይጠራም ስለነበረ አልቅሶለታል። የጌታችን ወዳጁ ተብሎ ስለተጠራ አልቅሶለታል ሲሞት። ግን ደግሞ አልዓዛር አንቀላፋ፣ አልዓዛር ተኝተዋል ብሎ የተናገረው ምን ማለት ነው? አንድ ጻድቅ ወይም አንድ በቤተ ክርስቲያን ውስጥ ጥሩ ስራ ሰርቶ ወይም መልካም የሆነ ስራ ሰርቶ የሞተ ምእመንም ሊሆን ይችላል። ሞተ አይባልም፣ አረፈ ነው የሚባለው፣ አንቀላፋ ነው የሚባለው። እና የአልዓዛርን ሞት በእንቅልፍ የተካ አምላካችን ስሙ የተመሰገነ ይሁን። አንቀላፍተዋል ያለው ሞተዋል ከሚለው ቃላት ነጥሎ ነው። ሞት የነፍስ ሞት ከባድ ነው። የነፍስ ሞት በሲኦል ውስጥ መቃጠል ነው። የአልዓዛር ሞት ደግሞ የስጋ ሞት እንጂ የነፍስ ሞት አይደለም። ስለዚህ የስጋ ሞት እረፍት ወይም ደግሞ ማንቀላፋት ይባላል እንጂ ሞት አይባልም። ለምን ሲባል ያንቀላፋ ሰው መነሳቱ ስለማይቀር ተነስ የሞትክ ንቃ ሲባል በጌታችን በኢየሱስ ክርስቶስ ትእዛዝና በቅዱስ ሚካኤል መለከት ነፊነት ምክንያት የሞታችሁ ሙታን ንቁ በሚባልበት ሰዓት ሁሉም ይነቃሉ። ስለዚህ የአልዓዛር ሞት እንደ እንቅልፍ የመተኛት ያክል ነበርና ከ4 ቀን በኋላ ጌታችን አልዓዛር አልዓዛር ብሎ ሲጠራው ከመቃብር ወጥቷል ከነመግነዙ። ሐዋርያትን ምን አላቸው? መጀመሪያ ድንጋዩን አንከባሉ አላቸው። ከዛ በኋላ መግነዙን ፍቶ አላቸው። ለሐዋርያት የክህነትን ስልጣን ሲሰጥ ነው ይህን ያዘዘው። ሄደው ድንጋዩን አንከባለሉ። ድንጋይ ማንከባለል ማለት ኃጢአትን ከሰው ልጅ ላይ በክህነት ስልጣናቸው ማስወገድ ነው። መግነዙን ፍቱ ሲል ደግሞ
የተፈታችሁ ሁኑ ብለው ካህናት እንደሚናገሩት እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ጌታችን ለሐዋርያት የክህነትን ስልጣንና የአስተዳዳሪነትን ስልጣን እንደሰጣቸው ሲያሳይ ነው። ስለዚህ የአልዓዛር ሞት የእንቅልፍ ሞት ይባላል እንጂ የሞት ሞት አይባልም። የአልዓዛርን ትንሣኤ ስናስብ የጌታችን የኢየሱስ ክርስቶስን በኩርነቱን የትንሣኤ በኩር መሆኑን እንድናስብ ነው ጎን ለጎን የሰሩልን አባቶቻችን ማለት ነው። ይህንን እንድንማማር የፈቀደ አምላካችን ስሙ የተመሰገነ ይሁን። ሐሙስ የምትባል ቀን ደግሞ አለች። የቀን ቅዱስ የምትባል ማለት ነው። በሕማማት ጊዜ ስለ ሐሙስ በጣም ብዙ ዘርዝር የላቸዋለሁ። በአሁኑ ደግሞ ከትንሣኤ በኋላ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት የመጣበት ቀን እንደሆነና ከ5 ቀን ተኩል በኋላ ወይም ከ5500 ዘመን በኋላ መጥቻ አድንሃለሁ ብሎ ቃል ስለገባለት አባቶቻችን ይችን ሐሙስ ምን አሏት? የአዳም ሐሙስ አሏት። ስለዚህ ሐሙስ ምን ተብላ ትጠራለች? የአዳም ሐሙስ ትባላለች። የአዳም ሐሙስ ማለት ምን ማለት ነው? አዳም ከ5 ቀን ተኩል በኋላ ጌታችን መጥቶ ያዳነበትን ቀን ለማስታወስ እንጂ የዳነውና ወደ ገነት የገባው አርብ ማታ 11 ሰዓት ላይ ነው። አርብ ማታ ነው፣ ከ11 ሰዓት በኋላ ማለት ነው። ግን ከእሁድ ጀምሮ እስከ ሐሙስ ድረስ ስታሰሉት ያ ማለት ስነ ፍጥረትን ፈጥሮ ከጀመረበት ቀን ጀምሮ እስከ ሐሙስ ስታሰሉት 5 ቀን ይሆናል። ተኩል የተባለችው ደግሞ 6 ሰዓት ላይ መስቀል ላይ የተሰቀለባትን ነው። ያችን አስልተው አባቶቻችን 5 ቀን ተኩል ብለው ሐሙስ ማለት አምስተኛ ማለት ነው። ሐምስ ሐግዝ ሁካብ ሂሳልስ ሐራብ ሐምስ ብለው አባቶቻችን ሰይሞታልና 5 ላይ ስለሚያርፍላቸው የሰየሙት ስያሜ ነው። የግድ አርብ ላይ ማረፍ የለበትም። 5500 ዘመን 5 ቀን ተኩል የተባለው ሐሙስ ላይ ማረፍ ስላለበት የቀን ቅዱስ የተባለችውም ለዚህ ነው ማለት ነው። ሐሙስ የቀን ቅዱስ ወይም ደግሞ ሐሙስ የአዳም ሐሙስ ተብላ ትጠራለች ማለት ነው። እንዲያውም 5500 ዘመን ሲሰላ ምን እንደሚመስል ከዚህ በፊት አስተምሬያችኋለሁ በቀን አቆጣጠር ላይ። ይህንን 5500 ዘመን በተለያዩ አባቶቻችን እድሜ ላይ በሱባኤዎቻቸው ላይ ይታያሉ። ከዛ ሁሉ ግን ደስ የሚለው ነገር በታቦቱ ላይ መገለጹ ነው። ታቦቱ ቁመቱን 1 ተኩል ጎኑን 2 ክንድ አድርገህ 2 ክንድ ተኩል እያደረግ ስራው ብሎ ለሙሴ እግዚአብሔር በነገረው መሰረት ሲደመር የሚመጣው ከአዳም እስከ ኖህ፣ ከኖህ እስከ ሙሴ፣ ከሙሴ እስከ ክርስቶስ ያሉትን ዓመታቶች ነው የሚወስነው የሚያሳየው። እና እንዴት በታቦቱ ላይ ሴንቲሜትሩ ተወስኖ እንደተቀመጠ አባቶቻችን እንዳስቀመጡት ሲታይ እውነትም የተዋሕዶ ልጅ መሆን ደስ ይላል። የቀን ቀመር፣ ካላንደሩ፣ ሂሳቡ፣ ካልኩሌሽኑ ሁሉ ነገሩን ይዛ ለዘመናት የተቀመጠችን ሀገር ዛሬ የድሃ ሃይማኖትና ትርኪ ምርኪ እያሉ ሲሰድባት ምን ያህል የአውሬው ዘመን መሆኑንና የአውሬው ልጆች ወይም የዘንዶ ልጆች የንጉሱን ወይም የልዑሉ ልጆች ለጥቂት ዘመናት ያጠቁ ዘንድ ወይም ደግሞ ለጥቂት ዘመናት ያንገላቱና ያስቃዩ ዘንድ ተፈቀደለት የሚለው ነገር እንደተፈጸመ እናስተውላለን ማለት ነው። ስለዚህ እኛ ምንም የሌለ ነገር የለንም፣ የሌለን የለም የሚባለው ቃላት ነው ብለዋል አንድ አባት። አርብ የሚባለው ቀን ደግሞ ያው ዳግማዊ ትንሣኤ እንደምንለው እሁድን ዳግማዊ አርብ ትባላለች። አርብ ዳግማዊ ስቅለት ወይም ዳግማዊ አርብ የተባለችበት ምክንያት በተለይ አባቶቻችን ዳግማዊ ስቅለት ይሏታል። ዳግማዊ ስቅለት ማለት ጌታችን ድጋሚ ተሰቀለ ማለት ሳይሆን አሁንም በሳምንቱ ጌታችን መሰቀሉን እንድናስብ አዳም የተፈጠረበት ቀን ነው። በተለይ እንዲያውም እኔ አንድ አባት ሳናግራቸው ምናሉኝ ዳግማዊ ስቅለት ከመባል ይልቅ ብዙ ጊዜ መባል ያለበት አዳም የተፈጠረባትን ቀን አርብ ቀን የተፈጠረውና ዳግማዊ ፍጥረት ብለው ቢጠሯት ይሻላል ብለው አንድ አባት እንዳስተማሯቸው እኚሁ አባት መልሰው ነግሮኛልና ዳግማዊ ፍጥረት ማለት ምን ማለት ነው? ኢየሱስ ክርስቶስ ወይም እግዚአብሔር ቃል በአንድነትና በሶስትነት
በስላሴነት ማለት ነው። አዳምን እንፍጠር ሲሉ ኢየሱስ ክርስቶስ በቃልነቱ እንፍጠር የሚለው ቃል ውስጥ እንዳለ ሁላችንም እናስተውላለን። እንፍጠር የሚለው ቃል የወልድ ቃል ነው። እንፍጠር ሲል ግን ሲፈጥሩ ምን ማለት ነው? ሁሉም አንድ ላይ ፈጥረዋል። ብቻውን የፈጠረ የለም። እግዚአብሔር በአንድነትና በሦስትነት ይመሰገናል። ዓርብ ቀን ሰውን ከምድር አፈር አበጁት ይላል። እግዚአብሔር አበጀው ነው አለ። እግዚአብሔርም አለ ይልና ሰውን በአምሳላችን በአርአያችን እንደ መልካችን አድርገን እንፍጠር አለ። ያው እኛ አለና እንፍጠር አለ። እግዚአብሔርም አሉ አይልም፣ አለ ይልና እንፍጠር አለ ነው የሚለው። ስለዚህ በዓርብ ቀን ነው የተፈጠረው የአዳም ስጋ። ዓርብ ቀን ተፈጥሮ ሕይወት ዘራበት ጠዋት 3 ሰዓት ላይ ማለት ነው። ከዛ አዳም ሕያው ነፍስ ያለው ፍጥረት ሆነ። ይሄ ሕይወት ያገኘበት ቀን ነው። እግዚአብሔር በአፍንጫውም የሕይወትን እስትንፋስ እፍ አለበት ነው የሚለው። ዓርብ ቀን ደግሞ ድጋሚ ጌታችን የተሰቀለበት ቀን ደግሞ ከኃጢአት የጸዳበትና ድጋሚ የሕይወትን እስትንፋስ ሲሰጠው ያኔ እፍ አለበት ነው የሚለው። አሁን ግን ራሱ ክርስቶስ ምግብ ሆኖ መጣ። በመስቀል ላይ እያየ ነው ሕይወት ሆነን። ያኔ ትንፋሽ ሆነን፣ አሁን ደግሞ ሕይወት ሆነን። ስለዚህ ያንን የምናስብበት ቀን ነው ዓርብ ቀን። ዝም ብሎ እንዲሁ ዳግማዊ ስቅለት እንድንለው ሳይሆን ጌታችን የተሰቀለው ድጋሚ ሕይወት ሊሆነን መምጣት። መጀመሪያም ሕይወት ሆኖን ነበረ። በአፍንጫው የሕይወትን እስትንፋስ እፍ አለበት ይላል በዓርብ ቀን ያኔ ሲፈጠር። አሁን ደግሞ ከ5500 ዘመን በኋላ ሕይወት፣ እኔ የሕይወት እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል፣ ያልበላ ግን የዘላለም ሕይወት የለውም። ከውሃና ከመንፈስ ትወለዱ ዘንድ ይገባል፣ ግድ ነው፣ ያልተወለደ መንግሥቴን አይወርስም። እያንዳንዱን አበክሮን የተናገረው። ስለዚህ ዳግማዊ ስቅለት የተባለችው ጌታችን የተሰቀለው ሕይወት ሊሆነን እንደሆነ እንድናስብ እንዳንረሳ ነው ማለት ነው። ሌላው እንግዲህ ቅዳሜ የምትባለዋ ዕለት ነች። የባለፈው ሕማማት ውስጥ ቅዳሜ የተባለችው ቀዳም ስዑር ተብላ ለምን እንደተጠራች የተሻለች ቅዳሜ ለምን እንደተባለች ነግሬያቸዋለሁ። አሁን ደግሞ ቀዳም ስዑር ሳይሆን የምትባለው ቅዱሳት አንስት ተብላ ትጠራለች። ለቅዱሳን ሴቶች የተሰጠች ቀን ናት ቅዳሜ። ሰንበትን አክብር፣ ሰንበትን ታከብራት ዘንድ ውደድ ብሎ ጌታችን ያኔ ዓለምን ፈጥሮ ከጨረሰ በኋላ ያረፈባት ቀን ነች። አሁንም ደግሞ ኢየሱስ ክርስቶስ ሰውን ለማዳን ድንግል ማርያም ላይ አርፎ መጥቶ ዓለምን ያዳነበት ቀን ስለሆነ ለአስተምህሮት እንዲመቻቸው አባቶቻችን ቅዳሜን ቀን ለቅዱሳን አንስት ሰጥቷል። መቅደላዊት ማርያም፣ ሌሎችም ሰሎሜ የምትባልም አለች፣ ሌሎች ማርያም ባውፍሊያ የምትባልም አለች። እነዚህ የጌታችንን ትንሣኤ ያዩ ናቸው። መስቀል እግር ስርም ነበሩ። ፍቅራቸው እጅግ ጥልቅ በተለይ መቅደላዊት ማርያም ጌታችንን በጣም ተወደው ስለነበረ ጌታችን ፍቅሩን የገለጸላት ትንሣኤውን በማሳየት ነው። ፍቅሯ እጅግ ጥልቅ ነበረ። ለአምላኳ የነበራት ፍቅር ከጾታ ፍቅር የሚበልጥና ከፍቅረ ቢጽ ማለት ነው እጅግ እጥፍ የሆነ ምንም ሊወዳደር የማይችል ፍቅር ነው የነበራት። 7 አጋንንትን ያራቀላት አምላኳ ስለሆነ ብቻ ሳይሆን እንዲሁ በፍጹም ነፍሷ ስለወደደችው ጌታችን ትንሣኤውን ገልጾላታል። እንዲያውም ሳላየው አልሄድም ብላ በዛው በመቃብር ቦታ ላይ በመቀመጧ ሚካኤልና ገብርኤል ቀድሞ ተገልጸዋል። ጌታ በዚህ ቦታ የለም፣ ከሙታን መካከል ስለምን ትፈልጉታላችሁ? እሱ አድርጓል ብሎ መላእክቶች ነጫጭ ለብሰው ተገልጠውላቸው የታዩት ለሴቶች ነበርና ይህችን ቅዳሜ የምትባሏን ቀን ለሴቶች ቅዱሳን ወይም ለቅዱሳን አንስት የተሰጠችው ለአስተምህሮ እንዲመችና ለእነሱ ተለይታ ቅዳሜ እንድትከበርላቸው ተደርጓል። እንዲያውም ታስተውሉ እንደሆነ በሙሴ ዘመን ሙሴ መጀመሪያ የእግዚአብሔር መልአክ ያናገሩ፣ ከዛ በኋላ ነው እግዚአብሔር አናገረኝ ያለው። የትኛውም ቦታ ብትሄዱ መጀመሪያ እግዚአብሔር የሚልከው መላእክትን ነው። ማርያምም ራሷ እንኳን ጌታን በማህፀኗ ከመቀበሏ በፊት ወይም ደግሞ ጌታ በመንፈስ ላይ ከማደሩ በፊት ሁሉ ነገር ከመፈጸሙ በፊት ገብርኤል መጥቶን ያበሰራት መላእክት ነው ቀድሞ የሚላኩት። እነሱን ስንቀበል ነው እግዚአብሔር የምንቀበለው። ደስ የሚለው ነገር ይኩነኒ
በከመ ትቤለኒ ወይም እንደ ቃልህ ይደረግልኝ እንደ ፈቃድ ይሆንልኝ ብላ ስትቀበል ነው በማኅፀኗ ያደረው። ዞሮ ዞሮ ቅድስናዋ የተመሰከረላት እመቤታችን ቅድስት ድንግል ማርያምን እንደ ታቦት አድርገው እሷም አንድ ልጇ ስለተገደለባትና አንድ ልጇ እንደዛ ሲሰቃይ በማየቷ ስላዘነች ዮሐንስንም ኃላፊነት እንዲሰማው እናቱ ድንግል ማርያም እንድትሆን ለሁሉም ሐዋርያት እናት እንድትሆንና ዮሐንስን ወኪል አድርጎ እነሆ ልጅሽ እነኋት እናትህ ብሎ ያስረከበበትንም ሁኔታ እንድናስብ ነው ለቅዱሳን አንስት ቀዳሚዋ የተሰጠችው። ስለዚህ ቅዳሜ ምን ትባላለች? ቅዱሳን አንስት ተብላ ትጠራለች ማለት ነው። ሌላኛዋ የመጨረሻዋ ቀን ዳግማይ ትንሣኤ ትባላለች። ዳግማይ ትንሣኤን ለብቻው ብንነጋገርበት ጥሩ ነበረ፣ ግን እንደው ጨረፍ አድርጌው ልለፍና እግዚአብሔር ከፈቀደ ቅዳሜ ማታ የዳግማይ ትንሣኤን ትርጉም አብራርቼ እነግራችኋለሁ፣ ፈቃዱ ከሆነ ጊዜ ካለ ማለት ነው። ዳግማይ ትንሣኤ ምን ማለት ነው? ክርስቶስ ድጋሚ ተነስቶ እንደገና ሞቶ እንደገና መነሳት ሳይሆን እሱ የትንሣኤያችን በኩር ነው ማለት ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ሐዋርያው ቶማስ ቅድም እንደነገርኳችሁ ካላየሁ አላምንም ብሎ እጁን በጌታችን በጎኑ በኩልና በእጁ ላይ ጣቱን ከቶ የተወጋው እጁን ሲያይ ሲቃጠል ጌታዬና አምላኬ ብሎ እንደጮኸ ሁሉ በተዘጋ በር ሲገባ ቶማስ ተጠራጥሮ ነበረ። አሁን ይሄ ትንሣኤ የትኛው ትንሣኤ ነው? የጌታችን የኢየሱስ ክርስቶስ ትንሣኤ ነው። ዳግማዊ ትንሣኤ የተባለው ግን በክርስቶስ የትንሣኤያችን በኩርነት ምክንያት ትንሣኤ ልቦና፣ ዳግም ምጽአት፣ እንደገና የሰው ልጅ ሞቶ እንደገና ከሙታን መካከል የምንነሳበትን ለማመልከት ነው ዳግማዊ ትንሣኤ የተባለው። ከዳግማዊ ትንሣኤ በፊት ትንሣኤ ልቦና አለ። ትንሣኤ ልቦና ማለት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን አምላክነት አምኖ ከድንግል ማርያም ተወልዶ ሥጋ ለብሶ መጥቶ አዳነን ብሎ ማመን ትንሣኤ ልቦና ይባላል። ሌላው ኃጢአትን ማመን ትንሣኤ ልቦና ይባላል። ሌላው ደግሞ እንደገና በጾም በጸሎት በስግደት ተወስኖ ለቅድስና መብቃት ትንሣኤ ልቦና ይባላል። ነቅቶ መኖር ማለት ነው። በአጠቃላይ ይሄ ዳግማዊ ትንሣኤ ያስብለዋል። እንዴት ቢሉ የኢየሱስ ክርስቶስ የትንሣኤ በኩርነት እንዳለ ሆኖ ድጋሚ በሱ ትንሣኤነት እኛም ደግሞ በክርስቶስ ክርስቲያን የተባልንበትን ቀን እንድናስታውስ የግድ የተሰራ ቀን ስለሆነ ነው። ሌላው ዳግማዊ ትንሣኤ ያስባለው ደግሞ በዕለተ ምጽአት በዓለም ፍጻሜ ጊዜ ሁሉም ከሙታን መካከል ተነስቶ የተኛህ ንቃ የሞትክ ተነስ ተብሎ አዋጅ በሚታወጅበት ሰዓት የምንነቃው ትንሣኤ ማለት ነው ዳግማዊ ትንሣኤ። እሱን እንድናስታውስ አሁን ክርስቶስ ከሙታን መካከል ተነስቶ ድል አድርጓል። ልክ እሱ ድል አድርጎ እንደተነሳ ብንጾም፣ ብንጸልይ፣ ብንሰግድ፣ ብንበረታ እኛም ትንሣኤያችን ቅርብ ነው፣ አሁን ለምንሰራው ስራ ለነገ ትንሣኤያችን ስንቅ ነው ብለው አባቶቻችን ያስተማሩትን እንድናስታውስ ነው። በጣም የሚገርማችሁ በዚህ ጉዳይ ላይ ሰፊ ማብራሪያ እንማመርበታለን። ከሙታን መካከል ተነስቶ ጌታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ እንዴት እኛን ደግሞ በመጨረሻው ዘመን በትንሣኤው ትንሣኤ እንድናይ እንደፈለገ ፍቅሩን እናይበታለን። የዛ ሰው ይበለን። ቅዳሜ ማታ ለዳግማዊ ትንሣኤ አጥቢያ እንማማርበታለን እግዚአብሔር ከፈቀደ። ይህን ይመስላል እንግዲህ እስከ ዳግማዊ ትንሣኤ ድረስ ያለው የዳግማዊ ትንሣኤ ቀን እጅግ በጣም ደስ የምትል ቀን ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ድጋሚ በተአምራት የተገለጠበትና በተዘጋ በር የገባበት እንዲሁም የእኛን የትንሣኤያችንን ዜና ያበሰረበትና ጌታችን ከተነሳማ ከሞት እኛም እንነሳለን ማለት ነው ብለን ተስፋ የምናደርግበት እምነት የምናደርግበት ፍቅራችንን በደንብ የምንገልጽበት እነዚህ ሶስት ነገሮች አይለያዩም ብያቸዋለሁ። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉ ግን ፍቅር ይበልጣል ወይም ፍቅር ይበልጣል ከሁሉ ተብሎ በአባቶቻችን ቃላትም ሆነ በመጽሐፍ ቅዱስ በሰፊው የተነገረበት ነው። በዚህ ቀን እምነታችን ይገለጣል። በትንሣኤው ጊዜ ተስፋችን ይረጋገጣል። ፍቅራችን ደግሞ ይጸናል። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ እንደ መቅደላዊት ማርያም ፍቅራችንን የምንገልጽበት ፍጹም ኃጢአተኛ የነበረች ሴት ፍጹም ጻድቅ ስትሆን ይገርማል።
ፍጹም ወንበዴና አረመኔ የነበረ ሰው በቀኝ ተሰቅሎ ዛሬ በገነት ከኔ ጋር ትኖራለህ ሲባል ይገርማል። በርባን ይፈታና ኢየሱስ ክርስቶስ ይታሰር ይሰቀል ሲባል ይገርማል። ዲያብሎስን ፍቱትና ክርስቶስ ይታሰር ሲባል አስቡት እንግዲህ በርባን በታሰረው በአዳምም ይመሰላል፣ በዲያብሎስም ደግሞ የሰው ልጆች ምኞት ሕይወትን አስረው ሞትን እንደሚያነግሱ ማሳያም ጭምር ነው። ግን ደግሞ በአንድ በኩል አባቶች ሲተረጉሙት በርባን ይፈታ ሲባል በርባን ጌታችን ኢየሱስ ክርስቶስ እንዲታሰር የተፈታ ሰው ነው ማለት ነው። የእልህ ወንጀለኛን የመፍታት ስራ ነው። ጌታን ለማሳሰር ስለፈለጉ ብቻ በርባን ይፈታሉ። በርባን እኮ እጅግ በጣም ከባድ ወንበዴ ነው። የሚያርድ የሚገድል ሰው ነው። ግን እሱ ይታሰርና ኢየሱስ ክርስቶስ እሱ ይፈታና ኢየሱስ ክርስቶስ ይታሰር ማለት ምን ማለት ነው? ለክርስቶስ ያላቸውን ጥላቻ በአንድም በሌላ መንገድ እየገለጹ ነው። በዲያብሎስም አስተሳሰብ በራሳቸውም የልብ ክፋት ማለት ነው። እንዲያውም ጌታችን ስለ ውስጣችሁ የልብ ክፋት ወይም ስለ ልባችሁ ክፋት የተነሳ ሙሴ እንዲህ ያለ ሕግ ሰራላችሁ ብሎ ነግሯቸዋል። ስለ ልባችሁ ክፋት የተነሳ ሲል ነው። ያ ምንድነው? እጅግ በጣም አደገኞችና ለእግዚአብሔር የማይታዘዙ አደገኛ ህዝቦች ናቸው። በጣም ከባድ ናቸው እስራኤላውያን ሲባሉ አሁንም ድረስ ማለት ነው። ልባቸው በጣም ከባድ ነው። ይህንን ለዛሬ እንጨርስና በመዝሙር እንሰናበት። እግዚአብሔር የዳግማዊ ትንሣኤ ቀን ሰው ይበለን። ይህንን ቀን ያሳየን አምላካችን ስሙ የተመሰገነ ይሁን። የሞቱትን ነፍሳቸውን በገነት ያቆይልን፣ የታመሙትን ይፈውስልን፣ በእስር ቤት ያሉትን ያጽናናልን፣ የታረዙትን ያልብስልን፣ የተራቡትን ይመግብልን። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በባህር በወጀብ መንገድ አለው፣ ተራራና ገደል አይመልሰው። በድቅድቅ ጨለማ ብርሃን አለው፣ የሚሳነው የለም ሁሉ በእጁ ነው። መንገዴን ለእግዚአብሔር እሰጠዋለሁ፣ ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው፣ በደስታዬም ቀን እጠራዋለሁ። አምላክ ይጠብቃል በበረሃ፣ ትንፋሽን ይሰጣል በጥልቅ ውሃ። በረዶ ቢዘንብም ይገስጻል፣ ፀሐይ ቢበረታም ይከልላል። መንገዴን ለእግዚአብሔር
እሰጠዋለሁ። ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። ቤተ መቅደሱ ነው ልባችን፣ በሰማይ ቦታ አላት ነፍሳችን። ቃሉንም ያጸናል ባፋችን፣ ከማየት አያርፍም ጌታችን። መንገዴን ለእግዚአብሔር እሰጠዋለሁ። ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በአርያም ሰማይ ዙፋን አለው፣ የእግሩ መረገጫ በምድር ነው። የሌለበት ስፍራ አንዳች የለም፣ ፍጥረትን የሚወድ ለዘላለም። መንገዴን ለእግዚአብሔር እሰጠዋለሁ። ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። መንገዴን ለእግዚአብሔር እሰጠዋለሁ። ይረዳኛልና ጌታዬን አምነዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። በመከራዬም ቀን እንዳመልከው በደስታዬም ቀን እጠራዋለሁ። ማዕበሉን በፍጹም እንዳታዩት፣ ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታ